ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ እንደተለመደው የሰዓቱን አጫጭር መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። በገዥ ፓርቲ የውስጥ መስመር ታይቶ የማይታወቅ ታላቅ መነጋገሪያ መሰማቱ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በርካታ የክልል መሪዎችን ጨምሮ በርካታ ሚኒስትሮችን ጠርገው ለማባረር የመጨረሻ ውሳኔ ማሳለፋቸው ተገልጿል። ለመሆኑ ከስልጣን የሚባረሩ ባለስልጣናት እነማን ናቸው? በይፋ ታውቋል። በቆይታችን ሰሙታላቸው። ይህ በባለስልጣናት ዘንድ ከባድ ድንጋጤ የፈጠረው እቅድ ይፋ በሆነበት በዚህ ሰዓትም በአምስተኛው ዓመት የሽልማት መርሃ ግብር ላይ የተገኙት የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ 6 ዓመታት ቢያልፍም የሃጫሉ እውነት እስካሁን አልወጣም ሲሉ መረጃውን ይፋ አድርገዋል። ወደ ፈጣሪ ለምኑልኝ ሲሉ በምሬት አዲስ ጥሪ አቅርበዋል። በሌላ በኩል ደግሞ የገቢዎች ሚኒስቴር ባደረገው ማሻሻያ ኢትዮጵያ በምስራቅ አፍሪካ ከፍተኛ ግብር በመጣል 3ኛ ደረጃ ላይ መቀመጧን ይፋ አድርጓል። ሰራተኛውን ያማረረው አዲሱ የታክስ ውሳኔና በባለስልጣናት መካከል የተፈጠረው ሰጣ ገባ ሚስጥሩ ምንድን ነው? ሁሉንም ዝርዝር መረጃዎችን አሁን ይዘላችሁ ቀርበናል። መረጃው ላይክ እና ሸር ማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ኢትዮጵያ ከፍተኛ ግብር በመጣል 3ኛ ደረጃ መቆናጠጧ ተሰማ። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ መቀመጧ ይፋ ሆኗል። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኝ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛ ሀገር በመሆን ደረጃ ተቆናጣለች ተብሏል። የቀጠናው የቅጥር ገቢ ግብር ወይም ፔይ ተመን ያነጻጸረው አዲስ ጥናት እንደሚያሳየው ከሆነ የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አርሶ እየተተገበረ ይገኛል ተብሏል። ይህን ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምትጠነው ኬንያ ቀጥላ ኢትዮጵያ በ3ኛ ደረጃ ላይ መቀመጧ ይፋ ሆኗል። ይህ ደረጃ የመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው ተብሏል። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነጻ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶች ለመሙላትና የኢትዮጵያ ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓልም ተብሏል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነጻ ገበያ በር ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያ ብር የመግዛት አቅም ለማረጋጋት በመደበኛም የስራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል ተብሏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆች ነው ባለሙያ በፍጥነት ወደ ከፍተኛው 30 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎችም ይናገራሉ። በአንጻሩ ጎረቤቶቻችን ታንዛኒያና ሩዋንዳ ከፍተኛው የገቢ ግብር ተመናቸው በ30 በመቶ የወሰነው ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች ተብሏል። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል። ሌላው አነጋጋሪ የሆነው ከኢትዮጵያ በላይ የሆኑ ሁለቱ ሀገራት በአፍሪካ ከፍተኛ ደሞዝ ከፋይ መሆናቸውን ተቃጥሎ ከሚከፈለውና መንግስት ከሚቆርጠው የተነሳ ሲወዳደሩ ኢትዮጵያ ከመንግስት ሰራተኛው ደሞዝ በመቁረጥ የመንግስት ሰራተኛው በማሰቃየት ተወዳዳሪ እንደሌላት መረጃውም ያብራራል። ከወደ ገዥ መንግስት አነጋጋሪ መረጃ ይፋ ሆኗል። በገዥ ፓርቲ ከፍተኛ አመራር ዘንድ ታይቶ የማይታወቅ ከባድ መከፋፈል መፈጠሩ ተሰማ። ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ በርካታ የክልል መሪዎችና ሚኒስትሮችን ከስልጣን ለማባረር የመጨረሻ ውሳኔ ማሳለፋቸውና የማስወገጃ ደብዳቤ ማዘጋጀታቸው ተሰማ።
ምርጫው ከተጠናቀቀ ማግስት ጀምሮ በጠቅላይ ሚኒስትርና በቀሪ አመራሮች መካከል የተባባሰው ሰጣ ገባ ሚስጥሩ ምንድን ነው? ከአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ጀርባ እየተደረገ ያለው ግምገማስ ወዴት እያመራ ነው? የባለስልጣናቱ መከፋፈልና አዲሱ እቅድ በተመለከተ ተወዳጅ ተመልካቾች ከገዢ ፓርቲ የውስጥ አዋቂ ወጡ የተባሉ መረጃዎች እንዳመላክት ከሆነ በአሁኑ ወቅት በከፍተኛ የመንግስት ባለስልጣናትና በክልል መሪዎች ዘንድ ከፍተኛ አለመግባባትና መከፋፈል መፈጠሩ ተነግሯል። በተለይ በታንክ ታጅቦ ከተካሄደው ምርጫ ማግስት በኋላ በጠቅላይ ሚኒስትርና በቀሪ ፓርቲ ከፍተኛ አመራር መካከል ያለው እሰጣ ገባና የፖለቲካ ውጥረት ይበልጥ ተባብሶ መቀጠሉ መረጃው ገልጿል። ለዚህ ዋነኛ ምክንያት ደግሞ ባለፉት ዓመታት በተለያዩ ክልሎች የተከሰቱ የጸጥታ ችግርና አለመረጋጋቱ የክልል መሪዎች በአግባቡ ማስተዳደርና ሰላም ማስፈን ባለመቻላቸው የተነሳ ህዝቡ ለጠቅላይ ሚኒስትር የሰጠው ድጋፍ ከሞላ ጎደል ማንሳት ተከትሎ የቀረበባቸው ጠንካራ ግምገማ እንደሆነም ተገልጿል። የመረጃ ምንጮችና የጋሩ ላይ ድረ-ገጽ ዘገባ ዋቢ በማድረግ እየወጡ ያሉ መረጃዎች እንዳሳዩት ከሆነ ጠቅላይ ሚኒስትር የክልል መሪዎችና የተወሰኑ ሚኒስትሮች ጠርገው ለማባረር ሰፊ እቅድ የያዙ ሲሆን ለተወሰኑትም ከወዲሁ ደብዳቤ ማዘጋጀታቸውን ገልጿል። ከነዚህ መሪዎች መካከል ባለፉት 6 ዓመታት የኦሮሚያ ክልል በበላይነት ሲመሩ የቆዩት አቶ ሽመልስ አብዲሳ ዋነኛው መሆናቸው መረጃው ይገልጻል። አቶ ሽመልስ አብዲሳ ለጠቅላይ ሚኒስትር በጣም የቅርብ ሰው በመሆናቸውና በሕዝብ ዘንድ በተለያየ ጊዜያት ለሚነሱ ቅሬታዎች ምላሽ ሳይሰጡ በስልጣን በመቆየታቸው ከፍተኛ ትችት ሲሰነዘርባቸው የቆዩ ሲሆን አሁን ግን በመንግስት ላይ እየቀረበ ያለው ሰፊ የፖለቲካ ተቃውሞ ለማብረድ ሲባል ጠቅላይ ሚኒስትሩ እሳቸውን ከስልጣን ለማንሳት መወሰናቸው ታውቋል። ይህ በእንዲህ እንዳለ በአማራ ክልል በኩልም አዲስ የፖለቲካ ለውጥ ሊመጣ እንደሚችል ፍንጮች እየታዩ ነው። የቀድሞ የክልሉ መሪ በማንሳት ወደ ስልጣን የመጡት ወቅታዊ ርዕሰ መስተዳድር አቶ አረጋ ከበደ ከፋኖ አመራር ጋር በቂ እርምጃ እየወሰዱ አይደለምና ከነ ዘመነ ካሴ ጋር በትብብር ይሰራሉ በሚል በፓርቲ ውስጥ መስመር በተደጋጋሚ ጠንካራ ግምገማ ተደርጎባቸዋል ተብሏል። አቶ አረጋ ከበደ እስካሁን በስልጣን ላይ ሊቆዩ የቻሉት በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከፍተኛ ጥረትና ድጋፍ እንደሆነ የሚገልጸው መረጃው በቀጣይ ግን እሳቸውም ከስልጣን ሊነሱ ከሚችሉ መሪዎች ዝርዝር ውስጥ መካተታቸው ተጠቁሟል። ከኦሮሚያና ከአማራ ክልል በተጨማሪ የሲዳማ ክልል መሪ፣ የደቡብ ክልል መሪዎች እንዲሁም የቤኒሻንጉል ጉሙዝ ክልል መሪ በቀጣይ ከኃላፊነት ሊነሱ እንደሚችል የፖለቲካ ተንታኞችም ገልጿል። አጠቃላይ መረጃዎች እንዳመላከቱት ከሆነ ጠቅላይ ሚኒስትር በቀጣይ መስከረም ላይ አዲስ መንግስት እንደሚያውጁና ይህን ተከትሎ ከፍተኛ የሚባል የሚኒስትሮችና የክልል መሪዎች ሽግሽግ ስንብት እንደሚደረግ ይጠበቃል ተብሏል። ከሚኒስትሮች መካከልም የቀድሞ የዜማ መሪ የአሁኑ የትምህርት ሚኒስትር ብርሃኑ ነጋ ከስልጣን እንደሚነሱ መረጃዎች ገልጸዋል። ይህ በቀጣይ ይደረጋል የተባለው ሰፊ የመንግስት ባለስልጣናት ስንብት በሀገሪቱ የፖለቲካና የሰላም ሁኔታ ምን አይነት ለውጥ ያመጣ ይሆናል? የክልል መሪዎች መቀየርስ የህዝብን የደህንነት ጥያቄ በትክክል ይመልስ ወይስ ተጨማሪ የውስጥ ውጥረቶችን ይፈጥራል? እሱን ወደፊት አብረን የምናይ ይሆናል። የሃጫሉ ሁንዴሳ ባለቤት አንድ መረጃ ይፋ አድርጓል። የሃጫሉ እውነት እንዲወጣልኝ ፈጣሪን ለምኑልኝ ሲሉ የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ህዝቡን ተማጽኗል። 5ኛው የሃጫሉ ሁንዴሳ የሽልማት መርሃ ግብር በአዲስ አበባ ስካይላይት ሆቴል በደመቀ ሁኔታ መካሄዱ ተገልጿል። ታዋቂው የኦሮሚያ ድምፃዊ ሃጫሉ ሁንዴሳ የተገደለበት ዕለት ለማሰብ በየዓመቱ በሃጫሉ ፋውንዴሽን የሚዘጋጀው የሽልማት ስነስርዓት በ5ኛ ዙር በኦሮሞ አርት ውስጥ ከፍተኛ አስተዋጽኦ ላበረከቱ ባለሙያዎች እውቅና በመስጠት ተጠናቋል ተብሏል። በዚህ መርሃ ግብር ላይ የመክፈቻ ንግግር ያደረጉት የአርቲስቱ ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ከሃጫሉ ግድያ ጋር ተያዘ እስካሁን እውነቱ እንዳልወጣ ፍትህም እንዳልተገኘ በምሬት በይፋ ገልጿል። ወይዘሮ ፋንቱ በንግግራቸው መጀመሪያ ላይ የሃጫሉ ግድያ የተፈጸመበት ሁኔታ፣ አስከሬኑ የተገኘበት የተባለው ስፍራና የተገደለበት ቦታ ፍጹም የተለያየ መሆኑ በማንሳትም ንግግራቸውን የጀመሩት ስለ ሁኔታው ቢያስረዱም በመጀመሪያ ደረጃ ሃጫሉ እንደነሱ ወንድ ያልሆነም ከንቶችና ከዳቶች በሌላ ቦታ ገለውትና መኪና ውስጥ ተገደለ ማለት በላኳት ሴት ልጅ አማካይነት በእኛ ላይ የሰሩት ድራማ ሁሉ እንደ ሰው ሳይሆንም እንደ ቸርነቱ ተሸክመን እንድኖር ያድርገን እውነተኛ ፈጣሪ ከእናቱ ጋር ይመስገን እላለሁ ብለዋል። እስከ ዛሬ ድረስ የባለቤቷን መገደል ተከትሎ ከደረሰባት ጥልቅ ሐዘን ማገገም እንዳልቻለች በንግግሯ ውስጥ በተደጋጋሚ የጠቀሰች ወይዘሮ ፋንቱ
ከሃጫሉ ግድያ ጋር የተያዘው እውነታ ወደ ብርሃን እንዲወጣ በመጠየቅ ንግግሯን አጠቃላለች። ሁልጊዜ ይህንን ቃል ደጋግሜ እላለሁ። ሙሉ 6 ዓመት ቢያልፍም የሃጫሉ እውነት እስካሁን አልወጣልንም። ሁልጊዜ ይህንን ቃል ደጋግሜ እላለሁ። ሙሉ 6 ዓመታት ቢያልፍም የሃጫሉ እውነት እስካሁን አልወጣም ሲሉ በምሬት ገልጸዋል። በሀገር ውስጥ ሆነ በውጭ ሀገር ያላችሁ በሙሉ የሃጫሉ እውነት እንዲወጣልኝ ወደ ፈጣሪ ለምኑልኝ። እውነት የፈጣሪ ልጅ ናትና አመሰግናለሁ ስትል ወይዘሮ ፋንቱ በመንግስት ላይ ተስፋ መቁረጣቸውን ይፋ አድርጓል። ድምፃዊ ሃጫሉ ሁንዴሳ ሰኔ 22 2012 ዓ.ም በጥይት ተመቶ መገደሉ ይታወሳል። በወቅቱ በገላኒ ጋራ መኖሪያ ቤት አካባቢ በጥይት ተመቶ እንደነበር የተዘገበ ሲሆን በአስቸኳይ ወደ ጦርነት ቤንዚን ሆስፒታል ቢወሰድ ህይወቱን ማዳን እንዳልተቻለ ይታወሳል። ከሃጫሉ ግድያ በኋላ የፌዴራል ከፍተኛ ፍርድ ቤት በቁጥጥር ስር ውለው በነበሩ 3 ግለሰቦች ላይ ሐምሌ 27 ቀን 2014 ዓ.ም የቅጣት ውሳኔ ማስተላለፉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና የህገ መንግስታዊ ጉዳይ ችሎት በወቅቱ በሰጠው ውሳኔ መሰረት አንደኛ ተከሳሽ ጥላሁን ያሜ በእድሜ ልክ እስራት፣ ሁለተኛ ተከሳሽ ከበደ ገመቹ በ18 ዓመት ጽኑ እስራት እንዲሁም ሶስተኛ ተከሳሽ አብዱ አለማየሁ በ6 ወራት እስራት እንዲቀጡ መወሰኑ አይዘነጋም። ከግድያው ጋር በተያያዘ በቁጥጥር ስር ውላ የነበረችው አራተኛዋ ተጠርጣሪ ላምሮት ከማል ስትሆን እሷም አርቲስቱ በተገደለበት ወቅት በስፍራው የነበረች የዓይን እማኝ ነበረች። ላምሮት በመጀመሪያ ላይ በሐምሌ 2012 ዓ.ም በቁጥጥር ስር ውላ ወዲያውኑ የተለቀቀች ቢሆንም ከአንድ ወር ቆይታ በኋላ አቃቢ የመሰረተባት ክስ ተከትሎ ዳግም በቁጥጥር ስር ውላ እንደነበር ይታወሳል። ይሁን እንጂ የፌዴራል ከፍተኛ ፍርድ ቤት የካቲት 25 2013 ዓ.ም በዋለው ችሎት ከሃጫሉ ሁንዴሳ ግድያ ጋር ላምሮት ከማል የሚያገናኝ ምንም አይነት ማስረጃ ባለመገኘቱ ከቀረበባት የነፍስ ማጥፋት ክስ በነጻ እንድትሰናበት ማድረጉ ይታወሳል። የሃጫሉ ሁንዴሳ የሽልማት ድርጅት ሰኔ 10 ቀን 2013 ዓ.ም የአርቲስት ባለቤት ፋንቱ ደምሴ ታዋቂው አርቲስት ስም የሚዘክር ፋውንዴሽን መመስረቱና በስሙ የሽልማት መርሃ ግብር መዘጋጀቱ ይፋ ማድረጋቸው ይታወሳል። ወይዘሮ ፋንቱ የሃጫሉ ሁንዴሳ ሽልማት በየዓመቱ ሰኔ 22 ቀን አርቲስቱ የተገደለበት ዕለት ለማሰብ እንደሚካሄድ በወቅቱ ለጋዜጠኞች በሰጡት መግለጫ አስታውቀው ነበር። የፋውንዴሽኑ የቦርድ አባል የሆኑት ወይዘሮ ፋንቱ ይህንን ሽልማት ከአሁን በአፋ ኦሮሞ ሙዚቃ ስራዎች ላይ ብቻ ትኩረት እንደሚያደርግ የገለጹ ቢሆንም ወደፊት ግን እንደ ሁኔታው በሌሎች የሀገር ውስጥና የውጭ ሀገር ቋንቋ በተሰሩ ሙዚቃዎች ላይ ለመስራት እቅድ እንዳላቸው መናገራቸው ይታወሳል። ከትናንት በስቲያ ሰኔ 22 ቀን 2014 በአዲስ አበባ ስካይላይት ሆቴል በተካሄደው 5ኛው የሃጫሉ ሁንዴሳ የሽልማት ስነ ስርዓት ላይ ሽልማቱ በ13 የተለያዩ ዘርፎች ሰጠ ሲሆን ኮሎኔል ሻለቃ ሳሌ ደጋውን ጨምሮ ለኦሮምኛ ሙዚቃ እድገት ከፍተኛ አስተዋጽኦ ላበረከቱ በርካታ አርቲስቶች እውቅናና ሽልማት ተበርክቶላቸዋል ተብሏል። ይህ ብቻ ሳይሆን በወቅቱ የአርቲስቱን ግድያ ተከትሎ በመቶ የሚቆጠር የአማራ ተወላጅ በክልሉ መገደላቸውና በርካታ ሀብት ንብረታቸው መውደሙ ይታወሳል። በርካቶች ለእነዚህ ንጹሃን መንግስት ፍትህ አልሰጠም በማለት በመተቸት ላይ ይገኛሉ። ታዲያ ማን ይሆን የአርቲስቱ ገዳይ? አሁንም ያልተፈታ እንቆቅልሽ ሆኖ ቀጥሏል። በተለይ የለውጡ መንግስት ወደ ስልጣን ከመጣ ማግስት ጀምሮ በሀገሪቱ ውስጥ ጀነራሎችና የክልል ባለስልጣናት መገደላቸውና ገዳያቸው እንቆቅልሽ ሆኖ መቅረቱ ይታወሳል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።